ታገላቸው እኛ ነን ታጋይነቱ ነበር ታጋዮች ነን በዚያን ሰዓት። ስለዚህ በላይ በአጋጣሚ ያን እድል ሲያገኝ በኋላ ማከረኝ። ምንድነው የምትፈልግ ሲባል መምህር ሆኜ ማስተማር ነው። ደግሞ አቡነ ተክለ ሃይማኖት ብፁዕ ቅዱስ አቡነ ተክለ ሃይማኖት ደግሞ ይችን ይፈልጋሉ። ይሄ ቅኔ መምህር ነው የድጓ መምህር ነው ሲሏቸው ምን አቡነ መቃርዮስ እነዚህን ሊቃውንቱን ቢሮ ያውሏቸዋል ይሏቸዋል። ይሄን ኢንፎርሜሽን ስላለው ማስተማር ፈልጋለሁ ሲል በደስታ ተቀበሉት። አትን መድበህ አሉት። እሱ የጠራው እንኳን በጣም ጥሩ አልነበረም። ደብረ መዊ ነው ያለ። ያዕቆብ ራራለት ያን ጊዜ እንግዲህ ገጠርማ ውጣ አንለውም እዚህ ቅዱስነትዎት ቦታ እንፈልግለት ተባለ። ጊዮርጊስ ተመደበ። ያዚሁ ባህር ዳር ፈለገ ገነት እዚሁ። በቀጣዩ እኔ ተጠየቅኩኝ። አይ እኔ ማስተማር ከእንግዲህ እኔ አልፈልግም አልሁኝ። ታዲያ ምን ይሻላል ሲሉኝ ጳውሎስ ትምህርት ቤት ያን ጊዜ እንደ አዲስ ነው ያለ። ቅዱስ ጳውሎስ ሰዋስወ ብርሃን እዚያ መግባት እፈልጋለሁ አሉ። እንዴ እዚያማ በቀር አንተ እያለህ ማን ይሄዳል? በሉ አቡነ መቃርዮስ እንዲልኩልኝ ተባሉ። በአጋጣሚ ያው የምንነጋገረው በሄዳር ላይ ነው። ቀጣዩ በጀት ዓመት ሲመጣ የመጀመሪያው ሰው ሁኜ ተላኩኝ። ያን ጊዜ ፕሮግራሙ 4 ዓመት ነው የነበረ። የ4 ዓመት ቆይታዬን በሰዋስወ ብርሃን አድርጌ ያው መጣሁ እና በዚህ አጋጣሚ ብዙ ነገሮችን ተረድቻለሁ። ቤተክርስቲያኒቱ የረዳችኝን ያህል ባልረዳትም ተረድቻለሁ። አንደኛ ቅድም እንዳልሁት የመጻሕፍት ፍላጎት ነበረኝ፣ የብዙ ነገር ፍላጎት ነበረኝ። ያንን በሰፊው ሰምቼበታለሁ። ራስን መገንባት ከተቻለ ብዙ ሊቃውንት አሉ። እኛም የሚበልጡ ሰዎች አየነ። አሁን እዚህ በጠባባ በነበረ ጊዜ እኛ ራሳችንን ግንባር አስመስለን ነው የምናየ ነበረ። ግን እዚያ እኛ ምንም አለመሆናችንን አወቅነ። ትልቅ ሊቃውንት ያስተምራሉ። እነ ብፁዕ አቡነ ጎርጎርዮስ ያስተምሩን ነበር። እነ አለቃ እያሌው ያስተምሩን ነበር። አለቃ እያሌው ታምሩ መምህር ነበሩ። ያን ጊዜ መምህር አይደሉም። ፕሮግራም አለን ሌክቸር የሚያደርጉበት ቀን። በዚያ ፕሮግራም እየተገኙ ሌክቸር ያደርጋሉ። እንደገና እነ ሰይፈን ያህል ሊቃውንት ነበሩ። እነ የሃይማኖት አበው የሚያስተምሩን አንድ ትልቅ አባት ነበሩ። አቡነ መርሐ ክርስቶስ ይባላሉ። ስማቸውን በጣም የተማሩ ናቸው። የዚህ ዘመኑ የብልጠት ሰው አይደሉም እንጂ በትምህርት ቁጥር ከሆነ እሳቸው የብልጥ ሰው አይኖርም። እነዚህን አጋጠመን። መጠየቅ የምንችለውን ያህል በተወሰነ ደረጃ አቅማችን በሚፈቅደው ጠያየቅና 4 ዓመት ሲሞላ መቼም ግድ ነው። 4 ዓመት ቆይታ በኋላ ያው ወደ ክፍለ ሀገራችን መጣና እዚያ በኋላ ያለው እንግዲህ በክፍለ ሀገር ደረጃ እንደ ሙያችን ሳይሆን ሰዎች በፈለጉት መንገድ ኖርና ሰዎች በፈለጉት መጠን መኖሩ ከባድ ይሆናል። ያን ጊዜ ደግሞ ወጣትነቱም ስላለ ማሳለፉም ያን ያህል ነው። እነሱም ደግሞ እኛን ማየቱ ይከብዳል። በመካከሉ ላይ በ1986 ቤተ ክህነትን በአጋጣሚ ጥዬ ወደ መንግስት ስራ ገባሁ። ዘመናዊ ትምህርት ቤት ደርሶ ነበር ያን ጊዜ? ዘመናዊ ትምህርት ጨረስኩኝ። ዘመናዊ ትምህርት ጨረስኩኝና ያስወጣኝም እሱ ነው። እሱ ባይኖር ኑሮ እዚህ በቤተ ክርስቲያኒቱ ምኑን እያልኩ መቆየውንና ብዙ ዕውቀት አስጥሎኛል። ብዙ ዕውቀት አስገኝቶልኛል። 20 ዓመት በላይ እንደው ምንም የማይጠራበት ቦታ ላይ መቆየት ሰው ብዙ ነገር አይጠፋው ብሎ አይታሰብም። እና ደግሞ በዚያን ሰዓት ደግሞ ምድረ ካድሪ ምላሱን
እንትን የሚልብህ የሚያፋጭብህ ጊዜ ነው የነበረ እና በምንሰራው በምንበላው ሁሉ ተገምግሞ ነው እና 20 ዓመት ቆየሁኝ። በ20 ዓመት ቆይታዬ እግዚአብሔር ይመስገን ቤተክርስቲያኒቱ የሰጠችኝ ጸጋ ከሰው አስማምታ ነው ያቆየች። አንደኛ እኔ እንደ በተፈጥሮ በፊቴ ነው ማይ በኋላ አላየው። ግልጽ ነው። አዎ እንደ ካድሬው ሆኜ ገመግመዋለሁ። እሱም ይገመግመኛል። አያገኝብኝም። አልሰርቅ አልቀጥፍ። እንግዲህ የነበርኩበት የኃላፊነት ቦታ ነው። ቅድም እንዳልኩ በምንም ተሽከርክሬ ቶሎ ነው ወደ ኃላፊነት የመጣው። ምን ኃላፊነት ላይ ነበሩ? መንግስት የአስተዳደር ኃላፊነት ነው። የአስተዳደርን ፋይናንስን ጨምሮ ኃላፊነት ነው። ኋላም ጠቅላላ አገልግሎትና አስተዳደር ኃላፊ። የት ማለት ነው? በብዙ ቦታ ነው የሰራው። መጀመሪያ ሜጫ ላይ ፐርሶኔል ኃላፊ ሆኜ ነው የተመደቡ። ከዚያ በ1 ዓመት ውስጥ ወደ ፋይናንሱ ኃላፊነትና አስተዳደሩን ጨምሮ የሚይዝ አስተዳደርና ፋይናንስ ኃላፊ ይባላል። ትልቅ ፕራዮሪቲ ነው ያለው። በነገራችን ላይ በስራው ዓለም ላይ ትልቅ ፕራዮሪቲ ሁለተኛ ሰው ነው ማለት ይቻላል። አሁን እዚያ ላይ እንደሰራሁኝ ሰከላ ሄድኩኝ። ሰከላ የሚባል ሀገር ወረዳ ላይ ነው። እዚያ ያው አቅሜ እየመጠነ ሲመጣ ወደ መሀል ልማት ወዳለባቸው አካባቢዎች ወደ አቸፈር ወደ ፍኖተ ሰላም፣ እኔ ደግሞ እዚህ ጎጆም ስለነበረችኝ ጥረቴ ወደዚህ ነው። እንደምንም ተሽከርክሬ ሜጫ ገባሁኝ። በዚያው ስራ ላይ በአስተዳደሩ ስራ ላይ ከፍተኛ እንትን ነበር የነበረ። በኋላ እንደምንም እየተደረገ ቅድም እንዳልኳችሁ ያው ኳሊፊኬሽኑም ሁሉም የመጣ በስራ ጋር እየተሰራ ነው። ወረቀት ያዝኩኝ። ከአስተዳደሩ ስራ ወጣ ብዬ ደግሞ ወደ ቴክኒኩ ፕላነር ሆንኩኝ። ወደ መሬት አስተዳደር ወደ ምን ገባሁኝ። እዚያ ላይ የተወሰነ ሰራሁኝ። አሁንም ወደ ቤተ ክህነት የመለሰኝ የመጀመሪያው ስራ ጥሩ ነበር። ሰው ጋር ብዙም አያጋጭም፣ ምሁራኑ ጋር ነው የሚያኖር። መሬት አስተዳደር ላይ መድበውኝ ነው። መሬት አስተዳደር በጣም መጥፎ ነው፣ በጣም መጥፎ ነው። ሰው ክርር ብሎ እውነቱን ሐሰቱን እውነት አድርጎ ይዞ ነው የሚቀርብ። ያ ደግሞ የኔ ጸባይ ቅድም እንዳልኋችሁ ነው። ይሆናል የምልበትን ነገር በጨራሽ አለቃ የምሰማ ሰውም አይደለሁም። በነገራችን ላይ ባመንሁበት ነገር በጨራሽ እና በአጋጣሚ ያገኛችሁኝም እንዲያ ባለቃ እየተገባው አሁን እንደዚያ ሆነ። ሰው እየጠላ ይመጣ። በጣም የሚገርማችሁን ነገር ፍርድ ቤት ላይ እየሄድን የምናረጋግጥበት እኛ ነን። ለስሙ ነው ፍርድ ቤቱ ያለ መወሰን አቅሙ ስላለው፣ መረጃውን ግን የምንሰጠው እኛ ነን። እና እኔ ስሄድ ኧረ ሰውዬ ዛሬ ደግሞ ማንን ሊነቅረው ነው ይሆን ሲሉ በጆሮ የሰማኋቸው። እኔ ሄድኩ፣ እኔ መሰከርኩበት፣ አለቀለት። እንዲህ ብሎ መኖር ተወደድኩበት ሀገር እንዴት ይቻላል? በአጋጣሚ እግዚአብሔር ስውር የሆነውን ጸሎቴን ሰምቶ ብፁዕ አቡነ ቶማስ ያረፉት እኔን ከዚህ አወጣው ነው ያረፉት እሳቸው። በጣም ይገርማችኋል። እኔ ደካማ ሁኜ ነው እንጂ የሚረዳኝ እግዚአብሔር በጣም በቅርብ ነው። ቅድም እንዳልኋቸው ትምህርቱንም ያው በአባቶች መሪነት ነው የተማረው። እዚህም በአጋጣሚ መጣው። እንግዲህ አዲስ አበባ በደንብ ያውቁኛል። አዲስ አበባ ጥሩ ነው። ይሄ ሰው ውለታህን ያደንቃል። ክፍለ ሀገር ላይ ብዙም ውለታ ሲደነቅ አልሰማም። ከዚያ ያዩኝ ሰዎች ዛሬ ስንት ስራ ይሰሩልኛል። ውጣ ተብዬ የወጣው ሰው ግባ ስባል እንዴት እምቢ እላለሁ አልኩኝና የሆነች ደብዳቤ ጻፍኩኝ። ወዲያው አስተካክለው ጽፈው የምዕራብ ጎጃም የሆነ ቦታ ሰጠው ወሰዱኝ። ሀገረ ስብከቱ ማለት ነው። ሀገረ ስብከቱ ወሰዱኝ። እኔም እንደው ዝም ብዬ ልልቀቅ ምንም አላልኩኝ፣ ጥያቸው ሄድኩ። እነዚህ እኔ ጋር የሚገርማችሁን ነገር አልሰራንም።
እኔን ወሰዱ እንጂ እሳቸው ወዲያው ታመዋል። አዲስ አበባ ሄዱ። ያው ሲመለሱም ያው በጣም ብሷቸው ነው የመጡት። አብረን አልሰራንም። አጋጣሚ እዚያ እየሰራሁ እያለሁኝ አቡነ አብርሃም ጋራ ደግሞ አዲስ አበባ እንተዋወቃለን። አቡነ አብርሃም መጡ። አቡነ አብርሃም ሲመጡ ሌላው ደግሞ ባለተራ አለፉ። አቡነ ጴጥሮስ አለፉ። አቡነ ጴጥሮስ ሲያልፉ አቡነ አብርሃም ወደዚህ ሲመጡ ይዟቸው ከመጡ ሰው አንዱ እኔ ነኝ። ከምዕራብ ጎጃም ወደ ባህር ዳር ከምዕራብ ጎጃም ወደ ባህር ዳር እዚህ ይዘው ይመጡ። በጣም አመሰግናቸዋለሁ። ቢያንስ ሳይመቸኝ ነው የሄድኩኝ ነበረ። ተመችቶኝ መጣሁኝ። አጋጣሚ ሆኖ የሰጡኝ ስራም እኔ የምፈልገውን ስራ ነው የሰጡኝ። በጣም ይገርማቸዋል። ስራውን ጠቀምበታለሁ ምን አይደለም። የሆነ የጣልሁት ዕቃ አለኝ። የጣልሁት በ20 ዓመት ውስጥ የጣልሁት ብዙ ነገር አለ። እስኪ ያብራሩት። ምንድን ነው ያጣልሁት? ማለት የተማርኩት ሁሉ ጠፍቷል። በ20 ዓመት ውስጥ ከካድሬ ጋር ስገማገም እኔ ካድሬ ማሸነፍበት መረጃ ነው የሚይዝ። እንዲህ ሲለኝ እንዲህ ብዬ ገመግማለሁ። መጻሕፍትን ረስቻለሁ። ቅኔ የሚባለውንማ ተመልሼ ወደ ቅኔው እመጣለሁ ብዬ አስቤም አላውቅም። አጋጣሚ ሆኖ የመደቡብኝ ቦታ ማሰልጠኛ ላይ ነው የተመደብኩኝ። ይነስ የሚደግ ይርዘም የሚጠር መጽሐፍ ቅዱስ ነው ማስተምረው። ሁሉን ነገር እንዳስብ አድርጎኛል። ሁሉን ነገር እንድዳስስ አድርጎኛል። እግዚአብሔር ይመስገን። በዚህ ባለኝ ቆይታዬ የሥራ ህይወቴ ይህንን ይመስላል። የኮኮ ሃይማኖት መምህራን ማሰልጠኛ ስራ አስኪያጅ እና አስተማሪ መምህርም እኔንም እኮ አስተምረውኛል። በጣም ታድያለሁ። በነገሮች ላይ እንግዲህ ወደ አስተዳዳሪነት ስመጣ በገና በትኩሱ አግኝተው ያስተማሩኝ እርስዎ ስለሆኑ በእርስዎት ኃላፊነትም ነበር ተቋሙ የሚመራው። በጣም ታድያለሁ። የእኔ ጓደኞችም የእኔ ተላላቆች የባህር ዳር አስተዳዳሪዎች 38 የሚሆኑት ለመጀመሪያ ጊዜ የሰለጠኑ በእርስዎት እንደ ውለታ ላንሳ። እሱ አንዱ ትልቁ ድሌ እሱ ነው። በጣም የሚገርመው ነገር ባህር ዳር መጥቼ በመድረክ አስተምሬ አላውቅም። በነገራችን ላይ አዲስ አበባ ተመርቄ እንደመጣሁኝ ምንም ለስሙ የጫል መደብ እንጂ የባህር ዳር ሰባኪን የኔ የነበርኩ እንዳሁኑ ነገሌ እንደምትባሉት ነገራቸው። አሁን አንደበቱም ምኑም ጎልደፍ እያለ መጣ። ደግሞ ቅድም እንዳልኳቸውም የ20 ዓመት ቆይታም ወደኋላ ያደርገኛል። ያንም ሆኖም ደግሞ ወጣቱን ያህሉ መናገርም የምችልበት አጋጣሚ ባይሆንም መጻሕፍትን ማንበብ እድሉ ገጠመኝ። በሌላ በኩል ግን ደግሞ የእኔ ዘመዶች እግዚአብሔር እኔ ባላሰብኩት መንገድ የሰጠኝ ዘመዶች ካህናት ናቸው። አሁን ሊቃውንቱን እንደው እኔን ማስተማሩንስ የእኔ ማስተማርስ ያንም ያህል አይደለም። ሊቃውንቱን አንድ ባንድ እንዳውቃቸው አደረገኝ እና ማስተማር ባይሆንም ቢያንስ እንደው ሁላችሁም አንደኛ ናችሁ ብዬ ያስመረቁበት ጊዜ እናንተ ፕሮግራም ነው። አንደኛ ማን ነው ሲባል እሱ ላይ ያን ነገር ሁላችሁም አንደኛ ናችሁ። አቡነ አብርሃም 38ዎቻችን በመሪነት የነበርን ሰዎች ነንና ማን አንደኛ ይወጣል ማን ይሸለማል ብለን ባለቀ ሰዓት ሁሉም አንደኛ ነው ሲሉን ሁሉም አንደኛ ትዝ ይለኛል አስታውሰን እና ይሄን ሁሉ ድል ሰጥቶኛል። 13 ዙር አሰልጠኛለሁ። አሁን 13ኛ ነው። አሁን 13ኛ አስመርቄያለሁ። ስንት ሊሆን ነው? አሁን ስንት ነው የሚያሰለጥኑት በአንድ ላይታ ይችላል? በእናንተ ጊዜ 38 አለቆችን አንድ ጊዜ ጸሐፊዎችን አንድ ጊዜ እያደረግን ነበር። ወደኋላ ደግሞ ቀዳሹ በመጣበት ጊዜ ከፍ የሚላል ዝቅ የሚላል። አሁን ደግሞ በጀት እያሉ እንትን እያሉት ነው። ከ20 በላይ 25 በላይ አናሰለጥንም። በዚያም ሆነ በዚህ ብዙ ሊቃውንት ምናልባት 500 የሚደርሱ ወደ 434 አሰልጥነናል። እንደዚያ ነው የሚያሳየው። አሰልጥነናል። ምናልባት በቤተክርስቲያናችን ስርዓት ይሉንታው አብሮ የሚዘልቅ ከሆነ አሁን ይሉንታ እየቀረ ነው።
ይሉንታ የሚለው አብሮ የሚዘልቅ ከሆነ ለነፍስ ይማር በቂ ሰው አለኝ። ወልደ ሰንበት እባላለሁ። በቂ ሰው አለኝ ማለት ይቻላል። እና እስከዚህ ጥሩ ድል እንግዲህ በባህር ዳር ሀገረ ስብከት ስር የሚኖሩ አገልጋዮች ናቸው እነዚህ። አሁንም ኃላፊ ነው እዚያው ላይ አለሁኝ። እንግዲህ እስካሁን አሉ ይኖራል። እዚያ ይስጥልኝ እንዲኖር። ሰው ግን የሚለወት ይንታ መርጌታ ገዳሙ በጣም ክፉ ናቸው ሳይሆን በእሳቸው ልክ የተማረው ትንሽ እየሆነ ይከፋቸዋል ነው ሲባል ምን ሰማ እንጂ ትዕቢተኛም ክፉም አይባሉ። እና እርስዎት አሁን አስበውታል? የቅኔ መምህር ነዎት። ያውም አለ የሚባለውን የቅኔ አይነት ሁሉንም የቅኔ ዘርፎች ነው የሚያውቋቸው። የዜማውን ትምህርት ተምረውታል። የአስኳላውን ትምህርት በምን ደረጃ ነው ያሉት? በዲፕሎማ በዲግሪ አዩት። ይሄን ተምረዋል። በከፍተኛ ኃላፊነት ነው በተለያየ ዘርፍ በቤተ ክህነቱ በቤተ መንግስት የሚኖሩት። አሁን እንደዚህ አይነት ግዙፍ ሰው ያስፈራል ለሌላ ሰው። ለእኔ አሁን እኔ አብሬዎት ተቀምጬ ሳወራዎት በጣም ነው የምፈራዎት። አባቴ ሰው ይሄን አይደል የጠላሁትንስ ማክበር ነው መውደድ እንጂ በአክብር ወፍርህው ይላል አባቴ። ፍርህዎ ለባለቤቱ እንደ ጌታ ማለት ለእኔ አክብሮት፣ መቀራረብ፣ መወደድ እፈልገዋለሁ። እዚህ ያለፈውን ብዙም አልፈልገውም። እንደውም አሁን በአንድ ነገር እታወቃለሁ። ግን መምህርም ስትሆን አንተ ጥሩ አፕሮች ሊኖር ይገባል እንጂ ተማሪውን እንደ ፍጥረት አናሳ መምህሩ ሌላ ፍጥረት እንዳለ ሁነህ ሳይሆን መንፈሳዊ ነገር ቅናት እንዲኖረውና እንዲያከብርህ እንዲከተልህ ማድረግ ነው ያለብህ እንጂ ለስካላለህ ወንበስ ካላህ መሬቱን ካልሰም ምንም። በጣም ይገርመኛል አንዳንድ ጊዜ ሳይ ወይ ጉድ ያለ በነፃነት ነው የሚያምነው። አያምርብኝም። እኔ እንዲያ በሆን ጀምሬዋለሁኝ። እንደው ሰው አላ አንተ እኮ ትዕቢተኛ ሆነህ ምናምን ይሉኛል። ያ አዲስ አበባ ሳለሁኝ እንዲህ ያለ ነገሮች በአንዳንድ አጋጣሚ ወጣው መጡና እኔም ደፋ ቀና ብዬ ልኖር እንጂ መችስ ምን አባት ያደርጋለሁ ብዬ ስል ሳያምርብኝ ያየሁትኝ በተፈጥሮ የልጅ መሄድ የሚሻለኝ አንተ ያላሳጣኸኝን ነገር በገዛ እጄ ማጣት አያስፈልገኝም ብዬ ቀጠልሁኝና እኔ እንደዚህ ነው የምኖረው። ቤተክርስቲያኒቱም ያሳጣችኝ ነገር የለም። እኔ ብዙም የጠቀምኋት ሰው አይደለሁኝም። ብዙ ማድረግ የሚገባኝን ያላደረኩት ነገር፣ መሆን የሚገባኝን ያልሆንኩት ነገር አስታውሰዋለሁኝ። ግን እሷ ያሳጣችኝ ነገር የለም። ቅድም ተናግሬያለሁ። ብዙ የጣልሁትና ማንሳት የሚገባኝ ነገር አለ ብያለሁኝ። እግዚአብሔር እያስተካከለልኝ መጻሕፍትንም በእኛ ጊዜ መጽሐፍ መማር ከባድ ነው የነበረ። አሁን እኮ በጣም ይገርማል። ሁለት ነገር ያለሁኝ ምን ያለው መሰላችሁ? የመጽሐፍ ተማሪው አብነቱን ይዞ እያጠና ነው የሚማራው። አብነት የሚባለው በእኛ ጊዜ አብነት የሚባል ነገር ምስጢረ መለኮት ነው። በጣም ያው ምስጢረ መለኮት ስገልጻችሁ ነው። በደረጃው ነው ምስጢረ መለኮት የሚነገር። ዝም ብሎ ለማንም አይበተንም፣ አይሰጥም። እና ግዴታ በቃልህ ዘልቀህ ራዕየ ዮሐንስ ስትደርስ ነው የሚሰጥ ሐዲስ ኪዳን የአብነቱ የሚሰጥ። ዛሬ አንዱን ይህን እድል አግኝቷል ተማሪው። ሳይማርም ተማር ብሎ ቁጭ አለ። ያንን ነው የሚያደርግ። መምህሩስ ምን ይሰራል? ያንን አይደለም አንድም እያለ የሚያስተምር። በጣም የሚገርማችሁን ነገር ከትምህርት ሁለት ነገሮች ናቸው። አቡሻህር እና ግዕዝ ናቸው። ግዕዝ ስላችሁ ቋንቋውን አይደለም፣ ቅኔውን። ቋንቋው ምንም አይደለም። እነዚህ ናቸው ፈታኝ የሆነ እንትን ያላቸው። የቀረው ተሰጥኦ ካለው መሸምደድ ነው። አንድምታ መሸምደድ ነው። ቤትን ዘግቶ መምህራኑ የቻሉትን ያህል ያደርጋሉ። ያ ተማሪ ቤት ዘግቶ ያንን ወደ ቃሉ መልሶ ነው ሊቅ የሚባለው። ምናልባት ያመሸከሙ ቀላል ነገር አይደለም። ሌላው ደግሞ አሁን የማየው በዘመኑ የተገኘው አጋጣሚ መምህራን በየጓዳው አሉ። ሁሉም የአዲስ ኪዳን መምህር ነው። አሁን እንዲያውም ሁለቱንም መሀል ያዘ እንደ መምህርም አይቆጠርም፣ እንደ ዲያቆንና እንደ ቄስ እየተቆጠረ ነው። ሌላው ደግሞ በፍላሽ
ሪካርድ ምን ትምህርት ቤት መሄድ ያስፈልጋል ታዲያ? መምህሩን እኮ በፍላሽ ይዛቸው ትዞራለህ። የእኛ የሁሉ እድል አልነበረንም። ዘመልኮት ሜጫ ተነስቼ ደብረ ኤልያስ ድረስ እዚህ ተነስቼ ደንቢያ ማነው ጋይንት ድረስ ለመማር ብዙ ነገሮች አሉ እኮ በሂደት በዚያ ያጋጠሙኝ ነገሮች እና እንዲህ ያለ ጊዜ ላይ ነው የተደረሰ። የኛ ጊዜ ጥቂት ጠባብ ነበር። ያንን ሁሉ ልፋቴን ግን ሳልፈጽመው የቀረቡትን ነገር እንዳስተውል በዚህ 4 ዓመት ውስጥ አከክሶልኛል። ያን ጀም አሁን ወደዚህ ወደ ተመደቡበት ስራ ስመጣ እረፍቱ በጣም ብዙ ነው። ለሚያርፍ ሰው ያርፍበታል። የማያርፍና ህሊናው ያላረፈ ደግሞ የጠፋውን ያነሳበታል። እና እኔ ቢያንስ በዚህ በግዕዙ ዓለም ላይ ወንድሞችም አሉኝ እንዲህ ከተመኘ ወንድሞች በአጋጣሚ እንዲሁ አንዳንድ መጽሐፍ ካልጻፍክ እኔ ገሌ እኮ እየጻፉ እያሉ ይቀሰቅሱኝ ነበረ። እኔ መጽሐፍን አክብጄ ነው ማየው። በእኔ ጊዜ እንደነበረው ነው ማስብ፣ እንደሆኑ ትውልድ አይደለም ማስብ። አንድ መጽሐፍ ጻፍህ ብዙ ሰው ብዙ አይን ይገባል። ወይ በዶግማው ልትሰሳት ትችላለህ፣ ወይ በሆነው ነገር ልትሰሳት ትችላለህ። ያ ብዙ ነገር ሲያስደርስባቸው በሰዎች ያለሁኝ እኔ አሜን ብዬ አልተቀበልኩም ነበር። ነገር ግን አጋጣሚ በመካከለው ያልተጠበቀ እኔ ያልጠበቅኩት ህማም ደርሶብኝ ነበረ። ጥሩም አልነበረም። ህይወቱ ጫፍ ላይ ነው የተመለስኩት እና ያን ስመለስ ያው የገሌ አንድ መጽሐፍ እንኳን ቢያንስ የስምህ መጠሪያ ጻፍ እያልኩ ቢብልኝ ያው አንተ እኮ አልፈህ ነበር እንዲህ ይለኛል። ያው ማን ይረዳኛል ስለውን ይረዳልሃለሁ አለ። እንግዲህ አልረዳኝም። እሱ ወዲያው እኔን አገግቶ እሱ ምንም ልግባባውም አልቻለም እና ግዕዝ ቋንቋ በሚል የግዕዙን ቋንቋ ትምህርት ፍኖተ ጥበብ የተባለች መጽሐፍ ጽፌያለሁ። እኔ እንደመሰለኝ ብዙ አይደለችም። ያው የገንዘቡ እጥረት ቅድም እንዳልኋችሁ የኮሚኒኬሽን እጥረት ይኖርብኛል ብዬ አስባለሁ። ብዙ ኮሚኒኬተር አይደለሁም እና የረዳይ ሰው የለም። በኔቱ ገንዘብ በቤተሰቦቼ ገንዘብ ነው ያሳተምኋት። 1500 ናት። ወዲያው ነው ባየር ያለቀች እና እሷን ደህና ጽሑፍ ናት። ስለ ማንነቴም ብዙ ታስታውሳለች። ግጥሟ ግን የጽሑፉ ፕሪንሲፕል ከሚጻፈው የተለየ ነው። ቢያንስ አቀማመጡ በምኑ በጣም ዘመናዊ ነው። በእንትን ነው የተቀመጠው በሰንጠረዥ በ3 ቋንቋ ነው የተጻፈው። በእንግሊዘኛ፣ በአማርኛ፣ ያው በግዕዙ እንደገና ደግሞ በሰንጠረዥ ነው የተባለው። ቢያንስ ያ መጽሐፍ ስንት አናቅጽን እንደያዘ ድምር እየሰጠሁ ነው ያስቀመጥኩት እና ጥሩ መጽሐፍ ናት። እየቆየ አሁን ሰው ያን ጊዜ ጉዳይ አላላትም ነበረ። አሁን አልደገምህልን እያሉ ያስቸገሩኝ ነው። እንግዲህ የሚመቸኝ ከሆነና የገበያው መልክ የሚያገኝ ቢሆን እጨምረዋለሁ። በቀረ ግን ያው ለትውልድ ምሳሌ ያህል ያችን ጥያለሁ። መጀመሪያ መጽሐፍ ቤት ቅድም እንዳልሁትኝ ለወሬ ያህልም ቢሆን እጃለሁ ስሄድ ሳታውቃቸው ቀርተህ ካልሆነ በስተቀር እዚህ ገንቦ አካባቢ የሄዱ የድጓ መምህር መርጌታ ታደሰ የሚባሉ ነበሩ። እዚህ የጫ እሳቸው ናቸው ደብረ ኤልያስ ሄደው ያቋቋሙ እንትን የድጓ መምህር ነው ተቀጥረው የሚኖሩት እና የአካባቢያችንም ሰው እየሄደ እሳቸው ነው የሚማረው እና እኛ ሰውዬ አገኘኋቸው። መሰረትንም እንዳለው ቅድም አልኩኝና ከመምህሩ ጋር ሲያስተዋውቁኝ አይ ጎበዝ ተማሪ ነው እንደዚህ እያሉ ራሴን ታሪክ ሲናገሩ አይ መጽሐፍ ሰነፍ ሰው ይፈልጋል አሉ። ሰነፍ ሰው ለምን መሰለህ? መጽሐፍ የምትማር ከሆነ አሁን ብልቁጥ ጥያል ወዲያ የምትል ከሆነ ሊሆን አይችልም። ሰንፈህ መገኘት አለብህ። ቅድም እንዳልኩ መሸምደድ አለብህ። ካልሸመደድከው መጽሐፍ ደግሞ ማንም አትሻልም። መሸምደድ ግድ ነው እና በነገራችን ላይ
በፍላጎት ደረጃም ፍላጎት አለኝ። የምመኘው ነገር አንዱ ባህር ሀሳብ ነውና የነበረ እዚህ ሀገርም ስመጣ ሳይ ያንም ያህል ጎልቶ ያለው ሰው አሁን ያለው በዚህ ካልሆነ በስተቀር ብዙም ጉልህ አልነበረም። አጋጣሚ ይሄ ኮቪድ የሚባል ህማም መስሪያ ቤቶችን ሁሉ አዘግቶኝ ሁሉ ቤት ዋይ አድርጎ ነበር አይደል? በዚያን ሰዓት ያችን ያሉትን ዶክሜንቶችን ሁሉ ምናምን ሰብሰብ አድርጌ ዝክረ አበው ጥንተ ባህር ሀሳብ የምትባል ባህር ሀሳብ መጽሐፍ በጣም ለካህናቱ በጣም ቆንጆ ነች። በጣም ቆንጆ ታርጌቴም እሱ ነው የነበረ። ካህን ማለት ባህር ሀሳብ ካላወቀ የባህር ሀሳብ ሀተታ ምን ይላል መሰላችሁ? ካህን ሆኖ ባህር ሀሳብ የማያውቅ ካህን ዛፎች የሞሉበት ሸጥ የሚመስል በመንገድ ላይ ብታዩ መንገድ እየሄዳችሁ እዚያ ደርሼ አርፌ ውሃ ጠጥቼ ስንቄ ቆርሼ ቀምሼ አልፋለሁ ብላችሁ ትሄዳላችሁ። ነገር ግን ስትደርሱ ውሃ የለውም። ውሃ ከሌለው ቦዘን ሸጥ ነው ማለት ነው። ካህኑም ይህንን ካላየ አስርቆትን ቆጥሮ ካላሰረቀ ምኑን ቀደሰው? ምኑንስ ነገረው? ምኑንስ አስተማረው? ግድ የሆኑትን ነገሮች በባህር ሀሳብ ውስጥስ እንዴት ብሎ ነው ወደ ህዝብ ማስተላለፍ የሚችለው የሚል ሀሳብ ስለነበረኝ ያችን የአባቶችን ትምህርት በዚያ ላይ አስቀምጫለሁ። ባይበዛም ከዚያ ይዞ ብዙ ማለት ይቻላል። መጽሐፎቼ ሁሉም ዝግ አይደሉም። በተለይ በዚህ በግዕዙ ዓለም ላይ ካልሆነ በስተቀር ምጽፋቸውን መጽሐፎች ሁሉ ዝግ አላደርግም። ምን ያህል የሚሻል እንዳለ አስባለሁ። በግዕዙ ዓለም ላይ የተናገርኋትን ከለወጥክብኝ እንጣላለን። በግዕዙ ዓለም ላይ ምክንያቱም ጀርባዬን ይዘው ነው መመሪያ ያስተማሩኝ። ለሀተታ የማይበቃ የመምህራኖች አንደበት እንዳለ ነው መቀጠል ያለበት የየቤታችን ሙያ። በዚህ አሁን በምጽፋቸው ጽሁፎች ዝግ አላደርግም። ላድርግም ብል እኔ የተሻለ ሰው መኖር ነው ካለሁ ያን ሰፋ አድርጎ ቢጽፈው ደስ ይለኛል። እኔ ሌላ አሁን እንግዲህ የገበያው ጉዳይ ነው እንጂ መጽሐፍ ቅዱስ አስተማሪ ነው የነበርኩ ብያቸዋለሁ። በትምህርቱ ዓለምም ስመጣ መጽሐፍ ቅዱስ ደና ተሰጦ ነው የነበረ በነበርኩበት። አሁን መጽሐፍ ቅዱስ ብሉይ ኪዳን እና ሐዲስ ኪዳን አርቅቄ አስቀምጫለሁ። በዚህ በመቅድም መልክ ተዘጋጅቶ ተቀምጧል። ሁኔታዎች ከፈቀዱ ያው አሳትመዋለሁ። ሁኔታዎች ካልፈቀዱ እንግዲህ ለትውልዱ አደራ ነው፣ ይማርበታል። ረቂቁን አዘጋጅተዋል? አዘጋጅቻለሁ። ችግር የለም። መርጌታ መሰረተ አስራት እውቅናችን እሱ አጋጣሚ እዚህ ሰከላ አካባቢ ክበብ ገብርኤል የሚባል የቅኔ መምህር ነበሩ። እሳቸው ነው ይማር የነበረ። እኔ ሀይንታ ጥበቡ ጃንበራ ነው የምማር። እኔ ቆጣሪ ነኝ፣ እሱ ዘራፊ ነው። በዚያ ደረጃ አውቀዋለሁ። ተቀዳደሙ ነበር? ጥያቄ የለው። በእድሜም ይቀድመኛል፣ በሙያም ይቀድመኛል። እኔ አቋቋምም ምንም ተምሬ ቆይቼ መጽሐፍ ለመማር ወደ ደብረ ኤልያስ ስሄድ መሰረት በዚያ ባለው እውቀቱ ጠንካራ ነው እያልኩ ነው የምናገር። አሁንም ቅድምም እውቀቱ ብቻ ሳይሆን አንደበቱ የተሰጠው ሰው ነው። እኔ ደካማ ነኝ፣ አንደበቴ ያን ያህል እንትን የለኝም። አንበሳ ነው እሱ ሲናገር በራሱ እና አቡነ ቴዎፍሎስ አግኝተውታል ስራ ፍለጋ ወደ አዲስ አበባ ሄዶ እዚያ ይህን ቅኔ ሲያንጎደጉደው ሲሰሙ እና ያለውን ብልጫ ሰውየው ደግሞ የግዕዝ ሰው ነው፣ ቋንቋ ሰው ነው የነበሩ። አቡነ ቴዎፍሎስ ማለት የተማሩ ሰው ናቸው በነገራችን ላይ ብፁዕ ቅዱስ አቡነ ቴዎፍሎስ። አዎ። እና ምን ያደርጋሉ? አመጣው ከገዛ ቦታቸው ሁለተኛ የቅኔ መምህር አድርገው ነው የመደቡት። የነበረውን ሰው አላስደሰታቸውም። ይህን ሰውዬ የተለየ እውቀት አለውና አካባቢውን ያስተምር ብለው አመጣው ሌላ መምህር አድርገው አስቀምጠውታል።
አጋጣሚ እኔ መጽሐፍ መምህር አሉና እዚያ ለመማር ስሄድ እሱና እኔ የምንተዋወቅ በአየር ላይ ነው። ፊቴን አያውቅም፣ ፊቱን አላውቅም፣ ስሙን ነው። ተገናኘን። በዚያ ጓደኝነታችን በጣም የጸና ነው የነበረ። እኔም እዚያ ተማሪ ሆኜ እሱ መምህሩ ነው። ያውቅናችን እየገፋ መጥቶ ወደ ስራው ዓለም እሱም ፈለገ አርዝ ደብረ ማርቆስ ተመርቆ እንትን ብሎ እያስተማረ እያለ እኔ ደግሞ ወደ ሀገር ቤት መጥቼ ጉባኤ ተክዬ እያስተማርኩ ሳለሁኝ ቅድም እንዳልኳቸው ለስልጠና ደብረ ማርቆስ ስሄድ አገኘሁትኝ። እሱንም እና አባ ማርቆስንም እነዚህ ሁሉ አገኘሁኝ። ቆይታችን በጣም ቆንጆ ነበረ። ወንድምነታችንም በጣም የቀረበ ነው። እንደውም ቅድም በግል መንገር እንደሞከርኩትኝ ወረዳ ሊቀ ካህናት ስሾም አቡነ መቃሪዎስ አባታዊ ተጽዕኖ አድርገው ነው። እኔ አልፈለግኩትም ነበር እና መነሻ ጻፍልኝ ቢሉኝ እኔም እምቢ አልኋቸው። መነሻ እሱ ጽፎ እሱ ፈርሞ ይኸው ጻፈ ብሎ እሱ አስገባልኝ። እዚያ በላይ በዚያ ስበብ የቤጫ ወረዳ ኃላፊ ሊቀ ካህናት ሆኜ ተሾምኩኝ እና ይህን ያህል እንቀራረብ ነበረ። ያን ያህልም ስለ እውቀቱም መስክር ብባል በእውነት መመስከር ያለብኝ ለመሰረት ነው የነበረ። እንደው አሉ ከሚሏቸው የቅኔ ምሁራን የቅኔ ምሁር መሰረትን ነው ማመን። በቅኔ ምሁር ደረጃ መሰረትን ነው ማመን። ሜቢ በቆይታችን ልናጠፋው እንችላለን ሁላችንም። እሱንም እኮ አውጥተው መዝገብ ቤት አድርገው እኮ ነው ሲያሰሩት። በጣም ክፍለ ሀገሩ እኮ የተጎዳ ሀገር እኮ ነው። መዝገብ ቤት ማንም ምንም የማያውቅ ደብተር ተጠራቅሞ በጣም ይገርማል። መዝገብ ቤት አድርገው እንግዲህ በመዝገብ ቤት ኳሊቲ፣ በመዝገብ ቤት ስራ አንድ ሊቅ ምንስ ያህል ሊሰማው እና እንዲያ ስለሆነ የቆይታውን አላውቅም። እዚያ በተረፈ ግን በመጀመሪያ እውቀቱ ግን በጣም ጎበዝ ተማሪ የነበረ ሰው። የእንታ በጣም ደስ የሚል ነገር እየነገሩን ነው። እንግዲህ በአጠቃላይ አሁን በመካከላችን ያሉት የግልም የተቋማዊ ታሪካቸውንም እየነገሩን ያሉት ሊቀ አእላፍ ገዳሙ አያሌው ናቸው። ዛሬ ላይ በባህር ዳር ሀገረ ስብከት የኮኮ ሃይማኖት የመምህራን ማሰልጠኛ ኮሌጅ ዳይሬክተር ናቸው። እንግዲህ እስካሁን የነበረውን በጣም አጭር ነገር ነው የነገሩን። ሁሉን ይንገሩን ብንላቸው ሊያልቅ የሚችል ነገር ስላልሆነ እንደ መልእክት ሊቀ አእላፍ አባታችን እንግዲህ መጽሐፍቶችንን በመድረስ ደረጃ በተለይ ሁለቱ መጽሐፍት ገበያ ላይ ነበሩ፣ አሁን የሉም። ተጠቃሚው ቶሎ ነው የወሰዳቸው። አሁን ደግሞ የመታተም እድላቸውን የምናሰፋው እኛ ነን። በሁሉም ነገር ይታተሙ በሚል ግፊት በሁሉም ድጋፍ በማድረግ ከሁሉም በላይ ደግሞ እንደ ዋና ነገር የሃይማኖቱን ትምህርት መሰረት ያደረገ ረቂቅ አለኝ ነው የሚሉት። እሱንም ስፖንሰር በመሆን በማሳተም ገበያ ላይ ውሎ ትውልዱ ተጠቃሚ ቢሆን መልካም ነው የሚል የልጅነት ማሳሰብ ያለኝ እኔም። በአጠቃላይ ግን የኔታ የግል የተቋም የሀገርም ጉዳይ በእርስዎት ላይ ያለ ተንቀሳቃሽ ስንክሳር ስለሆኑ ከኛ ጋር ቁጭ ብለው ሲያወሩን ስለቆዩ በጣም ነው ማከብሮት ወዶት ክብር ይሰማኛል። እርስዎትን እና በእውቀትም በእድሜም ከፍ ያሉ ሰዎችን እያየን እየሰማን መኖር ለእኛ በጣም ጠቃሚ ነው ብለን ስላሰብን ነው ወደ ስቱዲዮም እንዲመጡ ያስቸገርነዎት። ስለመጡልን በጣም ነው የምናመሰግን። እንደ አጠቃላይ መልእክት ካለዎት የሚሉን ካለ አጠቃላይ ሀሳብ መስጠት ይችላሉ። በሁሉም ነገር አመሰግናችኋለሁ። እኔ ብዙም ሚዲያ መቅረብ ብዙም ፍላጎቱ አልነበረኝም። እግዚአብሔር ሁላችሁንም ያቆይልኝ። አሜን። በርቱልኝ። ሚዲያችሁ ማን ነው? መንገደ ማን ነው ያላችሁት? መንገደ ሰማይ ነው። አሁን መንገደ ሰማይ ነው ያላችሁ። ስቱዲዮ ደግሞ እንግዲህ አመሰግናችኋለሁ። መንገደ ሰማይም እውነተ መንገደ ሰማይ ነው። አሁን ያለሁበትን መንገደ ሰማይ ነው። የኔም እንግዲህ ወደ ሰማይ ከፍ ማለት ጥሩ ነው። በእውነት አስፈላጊ ነው የምትሉትን ነገር ወደፊትም ብትነግሩኝ እተባበራለሁ። በኔቱ ውስጡን ሀሳብ
በሌላ በኩል እናንተንም እግዚአብሔር ያበርታልኝ። በርቱ፣ ጥሩ ነው። እንደዚህ ያሉትን ሰዎች እንግዲህ የእናንተ የገበያ ፖዚሽን እንዴት እንደሆነ ባላቅም እንዲህ ያሉት ሰዎች ቢታዩበት ትጠቅማላችሁ። እኔ አሁን በብዛት የህይወት ታሪኬን ነው የነገርኳችሁ። እንግዲያ ወደፊትም ቢሆን የህይወት ታሪኬን የምታነቡት እናንተ ሆናችሁ ማለት ነው። እንዳላወግዛችሁ ብዬ ነው እንጂ አወግዛችኋለሁ። አይሞቱብን ይኖሩልን ነው እኛ ምንለው። ዛሬሞትማ መቅረት የለም የማይቀር ነው እና አመሰግናችኋለሁ። እግዚአብሔር ይስጥልኝ፣ ክብር ይስጥልኝ። የሊቅነትዎት በረከት ይድረሰን። እናመሰግናለን። እግዚአብሔር ያክብርልኝ።